ሰዎች ፊት የሚያሳክክ ልብሳችሁ ላይ የሚረግፍ በታጠባችሁ ማግስት የሚያሳክክ ፎረፎር ካስቸገራችሁ በዛሬ ቪዲዮ ትክክለኛውን መፍትሄ ታገኛላችሁ። ሰላም እንዴት ናችሁ? ዛሬ ብዙዎችን የሚያስቸግረው ነገር ግን በቀላሉ በቤታችን ለማጥፋት የምንችለውን ፎረፎር መንስኤው እንዲሁም የተፈጥሮ መንገዶችን በመጠቀም እንዴት እስከ መጨረሻው ማጥፋት እንችላለን የሚለውን እናያለን። አንደኛ የፎረፎር መንስኤ። ፎረፎርን ለማጥፋት የሚያስችሉ ግብዓቶችን ከማየታችን በፊት መንስኤውን ማወቅ አስፈላጊ ነው። ፎረፎር በተለያዩ ምክንያቶች ይከሰታል። በጭንቅላት ቆዳ ላይ የሚፈጠር ድርቀት፣ የቅባት መብዛት፣ በፈንገስ ምክንያት የሚፈጠር ኢንፌክሽን ወይም በምንጠቀማቸው የፀጉር መንከባከቢያ ምርቶች ምክንያት የሚፈጠር አንዳንዴ ነጭ ሆኖ የሚፈረፈር፣ ሌላ ጊዜ ደግሞ ቆዳ ላይ የሚላጥ የሚመስል እንዲሁም ቆዳ ላይ ቀይ ሆኖ ሊከሰት ይችላል። ስለዚህ በመጀመሪያ የትኛው ምክንያት እንደሆነ ማወቅ አለብን። ለምሳሌ በራስ ቆዳ ቅባት ምክንያት የሚከሰት ፎረፎር እና በራስ ቆዳ ድርቀት ምክንያት የሚከሰት ፎረፎር የተለያየ እንክብካቤ ይፈልጋል። ሁለተኛው ፎረፎርን የሚያጠፉ የቤት ውስጥ ማስኮች። የመጀመሪያው ሬት ነው። በየትኛው ምክንያት ለሚከሰት የራስ ቆዳ ፎረፎርና ማሳከክ መፍትሄ ነው። ወደ ቆዳና ፀጉር በቀላሉ በመዝለቅ ሞይስቸርን ለመስጠት ከመቻሉ በተጨማሪ የራስ ቆዳ ማሳከክንና መቆጣትን ለማጥፋት እንዲሁም በፈንገስ ወይም ደግሞ ባክቴሪያል ኢንፌክሽን ምክንያት የሚከሰት ፎረፎርን ለማጥፋት ይረዳል። የራስ ቆዳን ማሳጅ እያደረጉ የሬት ጀልን መቀባትና ለአንድ ሰዓት መቆየት ከዛም መታጠብ። ሁልጊዜም ፀጉርን ከመታጠብ በፊት የሬት ጀልን በመቀባት ፎረፎርን ለመቀነስ እንዲሁም የፀጉር እድገትን ለመፋጠን ያስችላል። ሁለተኛ ዝንጅብል በውስጡ ያለው ከፍተኛ የሆነ አንታይ ፈንጋል ባህሪ ምክንያት ፎረፎርን የሚፈጥር ፈንገስን በቀላሉ ለማጥፋት ያስችላል። ዝንጅብል ከከተፈን በኋላ መፍጨትና ማጥለል። ያጠለልነውን ዝንጅብል ውሃ የራስ ቆዳን ተቀብቶ ከ30 ደቂቃ እስከ 1 ሰዓት መቆየትና መታጠብ በቀላሉ ፎረፎርን ለማጥፋት እንዲሁም የፀጉር መነቃቀልን ለመቀነስ ይረዳል። ሶስተኛ የአብሽ ማስክ። ፎረፎርን ለማጥፋት ውጤታማ ከሆኑ የቤት ውስጥ ማስኮች መካከል አንደኛው ነው። አብሽ በውስጡ ያለው ኒኮቲኒክ አሲድ የራስ ቆዳ ጤንነትን በመጠበቅ ፎረፎርና የፀጉር መነቃቀልን ለመቀነስ እንዲሁም የፀጉር እድገትን ለማፋጠን ይረዳል። ከ3 እስከ 5 ማንኪያ የሚሆን የአብሽ ፍሬን 1 ኩባያ ውሃ ጋር በማቀላቀል ዘፍዝፎ ማሳደርና በሚቀጥለው ቀን አብሹን ክሬሚ አይነት ቴክስቸር እስከሚኖረው ድረስ መፍጨት። እንደ አማራጭ የኮኮናት ዘይት ወይ ደግሞ እርጎን መጨመር ይቻላል። ነገር ግን የኮኮናት ዘይትን ለፎረፎር መጠቀም ያለባችሁ በድርቀት ምክንያት የሚከሰት ፎረፎር ከሆነ ነው። ያዘጋጀነውን የአብሽ ማስክ የራስ ቆዳንና ፀጉርን እያዳረሱ መቀባት ከ30 ደቂቃ እስከ 1 ሰዓት በላስቲክ ሸፍኖ መቆየትና መታጠብ። የራስ ቆዳን ፒኤች ባላንስ በማድረግ የፀጉር ፎረፎርን በቀላሉ ለማጥፋት ከማስቻሉ በተጨማሪ የፀጉር መነቃቀልንና መሳሳትን ለመቀነስ እንዲሁም እድገቱን ለማፋጠን ይረዳል። አራተኛ የኮኮናት ዘይትና ሎሚ። የኮኮናት ዘይትን ካሞቅን በኋላ 2 ማንኪያ የሎሚ ጭማቂን በመጨመር ማዋሃድና የራስ ቆዳን ተቀብቶ ማደር ወይም ከመታጠባችን ከ2 ሰዓት በፊት መቀባት። ነገር ግን በራስ ቆዳ ቅባት መብዛት ምክንያት ለሚከሰት ፎረፎር በኮኮናት ኦይል ምትክ ሆሆባ ኦይል መጠቀም ይመከራል። ምክንያቱም ኮኮናት ኦይል በውስጡ ከፍተኛ የሆነ ፋቲ አሲድን ስለያዘ ወደ ቆዳ ዘልቆ በመግባት የቅባት መጠንን ስለሚጨምር ነው። በተቃራኒ በድርቀት ምክንያት ለሚከሰት ፎረፎርና ማሳከክ ኮኮናት ኦይል ትክክለኛ መፍትሄ ነው። አምስተኛ በአፕል ሳይደር ቪኒገር መታጠብ። ፀጉራችሁን ከታጠባችሁ በኋላ እኩል መጠን ያለው ውሃንና አፕል ሳይደርን መቀላቀልና ማዋሃድ። በውህዱ የራስ ቆዳን መታጠብ ለ5 ደቂቃ ከቆየ በኋላ በንጹህ ውሃ ብቻ መለቃለቅ የራስ ቆዳን ፒኤች ባላንስ በማድረግ ቢውልዳፕን ለማስወገድ ይረዳል። ይህም ማለት ፎረፎርን ለማጥፋት በተለይም በምንጠቀማቸው የፀጉር መንከባከቢያ ምርቶች ምክንያት የሚከሰት ፎረፎርን ለማጥፋት ይረዳል። ፎረፎርን እንዴት መከላከል ይቻላል? አንደኛ የራስ ቆዳ ንጽህናን መጠበቅ። የራስ ቆዳ ንጽህናን መጠበቅ ቋሚ የሆነ የመታጠቢያ ቀንን ለድርቀት ወይም ለቆሻሻ ክምችት የማያጋልጥ ቀን በመምረጥ ፀጉርን መታጠብ። ይህም ማለት ፎረፎርን ለማጥፋት በየቀኑ መታጠብ የራስ ቆዳ ድርቀትን እንዲከሰት በማድረግ የበለጠ ለፎረፎር ተጋላጭ ሊያደርገን ይችላል። በተመሳሳይ ለረጅም ጊዜ አለመታጠብ የቆሻሻ መከማቸትን ይፈጥራል። ይህም የራስ ቆዳ ፎረፎርን ያስከትላል። ስለዚህ ለፀጉራችሁና ለራሳችሁ ቆዳ ጤንነት የሚስማማውን በመምረጥ ሳልፌት ፍሪ የሆኑ ለፎረፎር ታስበው የተዘጋጁ ሻምፖዎችን በመጠቀም መታጠብ።
በተጨማሪም በሞቀ ውሃ አለመታጠብ፣ የፀጉር ማበጠሪያና ፎጣን ከሌሎች ጋር አለመጋራት ያስፈልጋል። እነዚህ የቤት ውስጥ ማስኮችንና ውህዶችን በቀጣይነት በመጠቀም ከፍተኛ የሆነ ለውጥን ለማግኘት ይቻላል። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሚቀጥለው እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ። በቀጣይ እስከምንገናኝ ሰላም ቆዩ።